እንግዲህ ቲፒኤልኤፍ ጦርነት ይከፍታል ተብሎ እየተጠበቀ ነው ያለው። ወይ በአብዛኛው የፖለቲካ ማህበረሰቡ እየጠበቀ ያለው ነገር በቲፒኤልኤፍ በኩል ጦርነት ይከፈታል ወይም ይከፍታል የሚል ነው። ይህን ለማለት የሚያበቁ ነገሮች አሉ። እንዲህ አይነት ጥበቃ ወይም ጦርነቱን የሚከፍተው ቲፒኤልኤፍ ነው ብሎ ለመጠበቅ የሚያበቁ ምክንያቶች አሉ። ምክንያቱም በአብዛኛው እንዲደረግልኝ እያለ ያለው እየጨቀጨቀ ያለው እየከሰሰ ያለው አንድ ወገን ነው፣ ቲፒኤልኤፍ ነው። በሌላኛው በኩል ተመሳሳይ አይነት ክስ አታዩ። ቲፒኤልኤፍ የተለያዩ ነገሮችን እያደረገም ቢሆን ለምሳሌ ትንኮሳ በአፋር በኩል ቅርብ ጊዜ ትንኮሳ ነበር በአፋር በኩል፣ ከዛ በፊትም በጠለምት በኩል ራያ ላይ እየሆኑ ያሉ ጉዳዮች ተውት። አዋጅ ማውጣት፣ ጊዜያዊ መንግስቱን ማፍረስ እና የራስን መንግስት መመለስ እና ዜጎችን ደግሞ በኃይል ያስገደዱ ለሰራዊትነት ለታጣቂነት መመልመል፣ እናቶችን ማሰር፣ ቲፒኤልኤፍ ይሄ ሁሉ እያደረገ ሌላኛው ወገን የሚመለከተው አካል ክስ ሲያቀርብበት አይሰማም። በብልጽግና በኩል ማለት ነው። ክስ ሲያቀርብ አይሰማም። ምን አገባኝ ብሎ የተወው አይነት ነገር ነው የሚመስለው። እንዲህ አልተደረገም፣ እንዲህ አልሆነም፣ እንዲህ ሆነብኝ፣ እንዲህ እያለ እየከሰሰ ያለው ቲፒኤልኤፍ ነው። ነዳጅ ቀረ፣ ደሞዝ ቀረ፣ ህጋዊ እውቅናን ከለከሉኝ፣ ሉዓላዊ ግዛታችንን እምቢ አሉን፣ የህልውና አደጋ ውስጥ ጣሉን፣ እንደዚህ እያለ ሲከስ የሚሰማው ቲፒኤልኤፍ ነው። ሲከስ የሚሰማ አካል የሆነ ጊዜ ላይ ወደ እርምጃ ይገባል ተብሎ ይጠበቃል። ከዛ አኳያ ብዙዎች በቲፒኤልኤፍ በኩል የሚቀርበውን ክስ በብልጽግና በኩል ያለውን ዝምታ ከግምት ውስጥ አስገብተው ቲፒኤልኤፍ የሆነ ሰዓት ላይ ጦርነት መክፈቱ አይቀሬ ነው የሚል ጥበቃ አላቸው። ለዚያም በአጭር ጊዜ ውስጥ ጦርነት ደግሞ የሚከፍተው ወይ በወልቃይት በኩል ነው የሚል ብዙዎች የሚያስቡት ነገር አለ። አንዳንዶች በአፋር በወሎ መስመርም የሚሉ አካላቶች አሉ። ብቻ ከነዚህ በአንዱ ወይም በሁለቱ ወይም በሶስቱም ጦርነት ይከፍታል የሚል ጥበቃ አለ በብዙ ሰው ዘንድ። ሰሞኑን ደግሞ መነጋገሪያ የሆነው ነገር ኖ ቲፒኤልኤፍ አዲስ ግንባር እየከፈተ ነው የሚለው ነው። አዲስ ግንባር እየከፈተ ነው። ይህም ግንባር በቤንሻንጉል በኩል ነው፣ በሱዳን በኩል አድርጎ በቤንሻንጉል በኩል ነው የሚል ጉዳይ መነጋገሪያ ነበር። በሚገርም ሁኔታ ጄኔራል ጻድቃን ገብረትንሳኤ አረጋገጡት። ይሄንን ከአንድ ሚዲያ ጋር በነበራቸው ቆይታ ይሄንኑ ጉዳይ አንስተውታል። በሱዳን በኩል አዲስ ግንባር ቲፒኤልኤፍ እየፈጠረ ስለመሆኑ እሳቸው በምዕራብ ኢትዮጵያ ነው የሚሉት። በምዕራብ ኢትዮጵያ ማለት ያው በቤንሻንጉል በኩል ማለት ነው። ነገር ግን ሌሎቹ አካባቢዎች ላይ አይከፍትም የሚል ግምት ግን ያላቸውም ጄኔራል ጻድቃን በወልቃይትም በኩል እንደዚሁ ከሱዳን እንደዚሁ ሊከፍት እንደሚችልም ያነሳሉ። አንዱ ዛሬ በጣም መነጋገሪያ የነበረው ሰሞኑንም በራሱ መነጋገሪያ የነበረው ጉዳይ ይሄ ነው። ጄኔራል ጻድቃን ለዚህ የሚያነሷቸው ምክንያቶች አሉ። አንደኛው በጣም ከፍተኛ የሆነ የሰራዊት እንቅስቃሴ አለ። ከትግራይ በኤርትራ በኩል እያደረጉ ወደ ሱዳን እየገቡ ነው። አርሚ 70 እዛ አለ። አርሚ 70 የሚባለው አካል ከሱዳን መንግስት ጋር ሆኖ በዚህ በብሉ ናይል ግዛት አካባቢ ላይ ጦርነት እያደረገ ያለ አካል፣ ከኩርኩም የሚባል አካባቢ ያለ ለኢትዮጵያ ድንበር በጣም ቅርብ የሆነ እዛ ድረስ ሁሉ መጥቶ የተዋጋ አካል ነው ከሱዳን መንግስት ጋር በጋራ በመሆን። ይህንን አርሚ የማጠናከር እንቅስቃሴ ደግሞ በቲፒኤልኤፍ በኩል እየተደረገ ነው። ባለፈው ዕለት በድሮን ተመቱ የተባለው ራሱ ቲፒኤልኤፍ የሚያረጋገጠው ጉዳይ አንዱ ማረጋገጫ ነው። ወደ ሱዳን ሊሄዱ ባሉበት ሰዓት ላይ ነው የተመታው እና ከዛ የተረፉት ከዛም በኋላም ደግሞ ሌሎችም እንደዚሁ ወደ ሱዳን ሰራዊት ገብቷል። ከዚህም በኋላም እንደሚሄድ መረጃ አለኝ ይላሉ ጄኔራል ጻድቃን። እነዚህ ነገሮች አዲስ ግንባር እየከፈተ ስለመሆኑ ማሳያ ነው። የኢትዮጵያ መንግስት ተዘናግቶበታል ወይንም ደግሞ ስስ ነው በሚለው አካባቢ ላይ ጦርነት የመክፈት
ፍላጎት እንዳለ የሚያሳዩ ወይም ፍንጭ እንዳለ የሚያሳዩ እንቅስቃሴዎች፣ ወታደራዊ እንቅስቃሴዎች አሉ ይላሉ ጄኔራል ጻድቃን። ይህ ነው ለዛሬ መወያያ ጉዳያችን ያደረግነው። እኛም ነግረናችኋል። ይህንን ጉዳይ በሚመለከት ቲፒኤልኤፍ በቤንሻንጉል በኩል ጦርነት የመክፈት ሀሳብ እንዳለው ነግረናችሁ ነበረ። ብዙዎችም ሲያነሱት ነበር። አሁን ግን ጄኔራል ጻድቃን ደግሞ አረጋገጡት። በጣም ሲሪየስ ጉዳይ ነው። በጣም ማለት የነበሩ እውነት ከሆነ ነገሩ ማለት ነው ነገር የእውነት ከሆነ የነበረንን ጥበቃ በሙሉ ሊቀይር የሚችል ጉዳይ ነው። ለምሳሌ ቲፒኤልኤፍ ጦርነት ሊከፍት ይችላል የሚለውን ነገር ሊቀይር ይችላል። ቲፒኤልኤፍ በአጭር ጊዜ ውስጥ አሁን ጦርነት ላይ ከፍት የሚችልበትም ሁኔታ አለ ስንል ነበር። እሱንም ጭምር ሊቀይር ይችላል። ለምሳሌ የዓለም አቀፉ ማህበረሰብ በጉዳይ ውስጥ ጣልቃ የገባበት አይነት ሁኔታ ቲፒኤልኤፍ ወደ ጦርነት ተቻኩሎ እንዳይገባ የሚያደርግ ጣልቃ አገባብ ነው የገቡት የዓለም አቀፉ ማህበረሰብ፣ የአሜሪካ መንግስት፣ የአውሮፓ ህብረት ቲፒኤልኤፍ ላይ ነው ጫና የፈጠሩት ሙሉ በሙሉ ማለት ነው። አንደኛውን ወገን ትተው ቲፒኤልኤፍ ላይ ብቻ ነው ጫና የፈጠሩት። ይህ በቲፒኤልኤፍ ዘንድ ሁለት ነገር ፈጥሯል። በአንድ በኩል ስጋት፣ በአንድ በኩል ደግሞ ተስፋ ፈጥሯል። ስጋት ማለት አሁን የዓለም አቀፉ ማህበረሰብ እኛ ላይ አግሬሲቭ በሆነበት በቃ የቁጣ ያህል የግሳጼ ያህል እየተናገረ ወይም ትኩረት እያደረገ ባለበት አይነት ሁኔታ ወደ ጦርነቱ መግባት የዚህን ማህበረሰብ ድጋፍ ሙሉ በሙሉ ማጣት ነው። አንድ ሁለተኛ ነገር ማጣት ብቻ ሳይሆን ብልጽግና ሙሉ ድጋፍም ደግሞ እንዲያገኝ ከነሱ መግፋት ነው የሚሆነው። አያዋጣም ወይም ደግሞ ስጋት አለው ብለው እንዲያስቡ የሚያደርግ ነው። የዓለም አቀፉ ማህበረሰብ እጁን ጠምዝዤ ወደ እኔ ፍላጎት አመጣዋለሁ የምትለው አይነት አካል አይደለም። ከዓለም እንድትነጥል ሊያደርግህ ይችላል እና አገኘዋለሁኝ በጦርነቱም ወይም ደግሞ የሆነ የጦርነት ድባብ በመፍጠር አገኘዋለሁ ስትል የነበረውን ነገር ህልም እንዲሆንብህ፣ ቅዠት እንዲሆንብህ የማድረግ አቅም አለው። ስለዚህ ይህንንም ስለሚያውቁ ይህንንም ስለሚረዱ የዚህም ማህበረሰብ ድጋፍ በትንሽም በተወሰነ ደረጃም ቢሆን እንደሚያስፈልጋቸው ስለሚያውቁ ይህን የዓለም አቀፍ ማህበረሰብ ቁጣ ሊባል የሚችል አይነት ጣልቃ ገብነትን ገፍተው ቀጥታ ወደ ጦርነት ይገባሉ ተብሎ አይታሰብም። በጤናማ አእምሮ ሲታሰብ ማለት ነው። እነሱ የሚያስቡበት አእምሮ ስለተለየ ነው። አሁን ላይ በጤናማ አእምሮ ካሰብከው እንደዛ አይሆን። በተለይ ዋነኛ ጥያቄያቸው የዓለም አቀፉ ማህበረሰብ የሚታዘበው ወይም በሚታዘበው አይነት ውይይትና ድርድር ችግሩን እንፍታ የሚል አካል ጥያቄው ይሄ የሆነ አካል የዓለም አቀፉን ማህበረሰብ ገፍቶ የራሳችሁ ጉዳይ ብሎ ወደ ጦርነት ይገባል ተብሎ አይታሰብም። ጤናማ አእምሮ ያለውም እንደዛ አያስብም። እንደ ቲፒኤልኤፍ አይነቱ ደግሞ ጥያቄው በራሱ እናንተ በምትታዘቡት ውይይትና ድርድር ችግሩ ይፈታ የሚል አካል የነሱን ሚና በደንብ ትልቅ ዋጋ ሰጥቶት የሚጠብቅና የሚፈልግ አካል እንዲህ ተቻኩሎ ወደ ጦርነት ውስጥ ይገባል ተብሎ አይታሰብም። ሰው የዓለም አቀፉ ማህበረሰብ ጣልቃ መግባቱና እነሱ ላይ ብቻ ማተኮሩ የፈጠረባቸው ስጋት ቢያንስ ጊዜ እንዲጠብቁ የሚያስገድዳቸው ይመስላል በአንድ በኩል። በሌላ በኩል ደግሞ ስናየው ተስፋም ደግሞ ፈጥሮላቸዋል። ስጋትም ብቻም አይደለም። በቃ የዓለም አቀፉ ማህበረሰብ ማዕቀብ በመጣል እኮ ነው የገባው። የአሜሪካ መንግስት እኮ ማዕቀብ ጥሎ እኮ ነው ጣልቃ የገባው። ምን ያህል ለጉዳዩ ትኩረት እየሰጠው እንደሆነ ለማሳየት እኮ የፈለገው ማዕቀብ በመጣል ነው። የአውሮፓ ህብረት ደግሞ በክስ እኮ ነው የገባው። ክስ ፈጥሮ ማለት ነው። የፕሪቶሪያን ስምምነት አፍርሳችኋል ብሎ ከሷቸው ነው ጣልቃ የገባው። ለጉዳዩ የሰጡትን ክብደት ያሳያል።
በዚህ መጠን ጣልቃ መግባታቸው ለጉዳዩ የሰጡትን ክብደት የሚያሳይ ነው። ለጉዳዩ በዚህ መጠን ክብደት ከሰጡት ለጊዜው የመጀመሪያው እንቅስቃሴያቸው እኛ ላይ ትኩረት ማድረግ ቢሆንም ነገር ግን ችግሩ በዛ የሚፈታ እንዳልሆነ ግን በሂደት ሲገነዘቡ መንግስትም የተወሰነ ነገር እንዲቀበል እንዲለዝብ ሊያስገድዱት ይችላሉ የሚል የፈጠረላቸውም ተስፋም አለ። ይሄ የሰጧቸው ምላሾች ካያቸውን ያንን የሚያሳየው ለምሳሌ ለአሜሪካ መንግስት እሺ አጥፍተናል፣ እኛ ላይ ብቻ ማተኮሩ ግን ቅር አሰኝቶናል፣ ግን እሺ የፕሪቶሪያ ስምምነት እንዲፈጸም ግፊት አድርጉ ይላል። ያ ማለት ምን ማለት ነው? ኦኬ ወደ ሌላ ነገር አንገባም፣ እሺ ይሄን የምታደርጉ ከሆነ እኛ የራሳችንን ነገር እንይዛለን፣ ልናደርግ ወይም ልንወስን ያለው ነገር ካለ እሱን እንይዛለን የሚል አይነት ነው። ለአውሮፓ ህብረትም የሰጡት ምላሽ ተመሳሳይ ነው። ምንም እንኳን ክሱን ቢክዱም ነገር ግን ለውይይት ለድርድር ዝግጁ ነን እና ሳይረፍድ ችግሩ በውይይት የሚፈታበትን አይነት ሁኔታ አመቻቹ የሚል አይነት ነገር ነው ጊዜ እየሰጠ ነው። ከዚህ አኳያ በአጭር ጊዜ ውስጥ ቲፒኤልኤፍ ወደ ጦርነት ይገባል የሚል ግምት የለንም። ለምሳሌ በዚህ ዓመት ይገባል የሚል ግምት የለንም። እንደዛ ነው የኛ ሐሳብ። ያው ቲፒኤልኤፍ ያ ግን ማለት ውጥረቱ አይቀጥልም ማለት ግን አይደለም። ያ ግን ማለት ሊገቡ ነው እንደዚህ ጦርነት ውስጥ የሚያስብሉ አይነት ነገሮች አይኖሩም ማለት ግን አይደለም። ስንት ዓመቱ 2 ዓመት እኮ ነው ባይዘው እንደዚህ በውጥረት ማለት ነው። ካሁን ጦርነት ውስጥ ገቡ አልገቡ እኮ በሚያስብል አይነት ሁኔታ ውስጥ እኮ ሲቆዩ 2 ዓመት ይሄ ዓመት ያልፋቸዋል የሚል ግምት አለን እኛ። አሁን ላይ እየመጣ ያለው ትንታኔ ግን አሁን ላይ እየመጣ ያለው መረጃ ግን እነዚህንም ነገሮች እንድንቀይር የሚያደርግ ነው። እውነት ከሆነ ነው ባይዘው እውነት ከሆነ ነው። አሁን ጄኔራል ጻድቃን ምን አሉ? በሱዳን በኩል በቤንሻንጉል በኩል አዲስ ግንባር ሊፈጥር ነው ቲፒኤልኤፍ አሉ። ይሄ ቀላል አይደለም። በጣም አደገኛ በጣም አደገኛ ማለት በቃ የኢትዮጵያ መንግስት የመጨረሻው በቃ ይሄ ቀይ መስመር የምትሉት አለ አይደለ? ቀይ መስመር ለምሳሌ በራያ በኩል ቲፒኤልኤፍ ቢመጣ ምንም ላይባል ይችላል። በአፋር በኩል ቢመጣ ያን ያክል ብዙ ትንኮሳም እየፈጸመ የተወሰነ እንትን ነገር ከማለት በስተቀር ሌላ ነገር ያለ ከባድ በሚባለው በወልቃይትም በኩል ቢሆን ዛት ማች ለብልጽግና ትልቅ አሳሳቢ ጉዳይ ላይ ሆን ይችላል። በሱዳን በኩል በቤንሻንጉል በኩል መምጣት ግን ማለት በቃ በአጭሩ ነው ማለት ትልቅ የብሔራዊ የደህንነት ስጋት መደቀን ማለት ትልቅ የብሔራዊ የደህንነት ስጋት መደቀን ማለት ነው። እና እንደዚህ አይነት ነገር በብልጽግና በኩል በእርግጠኝነት ዝም ተብሎ አይታለፍም። ወይም ደግሞ እስቲ ይምጡ ብሎ ይጠብቃል የሚል ግምት የለንም። በጭራሽ ራሱ ሊጀምሩ ይችላል ጦርነቱ ራሱ ሊጀምረው ትግራይ ውስጥ ሊገባ ሁሉ የሚችልበትን አይነት ሁኔታ ሊፈጠር ይችላል። እና ይሄ እንቅስቃሴ የብልጽግናን ዝምታ በቃ አፉን የሚያስከፍት ነው ማለት ወደ ተግባር እንዲገባ የሚያደርግ ነው። በጣም ከባድ እርምጃ ነው። በዛ በኩል የጦር ግንባር ፈጥራለሁ ማለት አንደኛ ነገር ቲፒኤልኤፍ ብቻውን አይደለም። በዛ ሲመጣ የሱዳን መንግስት አለ፣ የሻዕቢያ ፍላጎት አለ፣ ቤንሻንጉል ላይ ያሉ ታጣቂዎች አሉ፣ ፋኖ አለ። በተለይ በጎጃም በኩል ያለው የነዘመነ ካሴ ማለት ምናልባትም እሱ ታስቦም ሊሆን ይችላል። አጠቃላይ ይሄ ተጣምዷል የሚባለው አካል ጋምቤላ ምንም እኮ በዛው ቅርብ እኮ ተጣምሯል የሚባለው አካል በሙሉ ሚናውን የሚወጣበት አይነት ወታደራዊ ኦፕሬሽን እኮ የራሱን ሚና የሚወጣበት ማለት ነው። የሱዳን መንግስት የራሱን ሚና ይወጣል፣ የኤርትራ መንግስት የራሱን ሚና ይወጣል፣ የቤንሻንጉል ታጣቂ የራሱን ሚና ይወጣል፣ ጋምቤላ ላይ ያለው የራሱን ሚና ይወጣል፣ ጎጃም ላይ ያለው ዘመነ ካሴ ሌላው ፋኖ ከእጁ ወጥቷል በዚህ ጉዳይ ላይና
እሱም ደግሞ የራሱን ሚና መወጣት የሚችልበት በቃ ወሳኝ ቦታ ነው ያ ቦታ እና ቀላል አይደለም። በዛ በኩል ወታደራዊ ግንባር ወይም የጦርነት ግንባር ተከፈተ ማለት ለብልጽግና ቀላል አይደለም። ብዙ ኃይሎችን አንድ ላይ ይዞ የሚመጣ ቀላል አይደለም። አንድ ሌላው የህዳሴ ግድብ አለ። በዛ በኩል የህዳሴ ግድብ አለ። የህዳሴ ግድብ ደግሞ መኖሩ የሱዳንን መንግስት በተለይ ደግሞ የግብፅ መንግስት በጣም ድጋፍ እንዲያደርግ የሚያስገድድ ወይም ደግሞ ድጋፍ እንዲያደርግ የሚያበረታታው አይነት ነው። ብሎ ቀጥታ ነው ድጋፍ የሚያገኙት ከግብፅ ቀጥታ። የግድ በኤርትራ በኩል መሆን የለበትም ምን የለበትም። በቃ እዛው በቀጥታ ቲፒኤልኤፍ ወታደራዊ ድጋፍ፣ የስለላ ድጋፍ፣ የመረጃ ድጋፍ የሚያገኝበትን እድል የሚፈጥር ያንን እድል ይፈጥራል። ቀጥተኛ የሆነ የገንዘብ፣ የመረጃ፣ የትጥቅ ምናምን ድጋፍ የሚያገኝበትን አይነት ሁኔታ ይፈጥራል። የህዳሴ ግድብ ያለበት አካባቢ ከመሆኑ ጋር በተያያዘ አንድ እንዳልኳችሁ የሌሎቹን አካላቶች ትብብር በቀላሉ ማግኘት የሚችልበት ለምሳሌ በወልቃይት በኩል ቢሆን ያን ያክል በተለይ ከፋኖ ብዙ ድጋፍ ሊያገኝ የሚችልበት እድል አለ። ራሱ እንደውም ፋኖን ራሱ አደጋ ውስጥ የሚከት አይነት እርምጃ ነው በዛ በኩል ሊሆን የሚችል። ፋኖ ይከፋፈላል፣ ይታመሳል ብቻ እርስ በርሱም ሊዋጋም ይችላል። ደግሞ እሱን እንጠብቃለን፣ ይዋጋል እርስ በርሱ። ቲፒኤልኤፍ በወልቃይት በኩል ጦርነት ጀምሮ ከዛ በኋላ አፋብን የሚባለው አካል እንደ ራያውን ዝም እንዳለው ሁሉ የወልቃይትንም ጉዳይ ዝም ላለሁኝ ብሎ ማለፍ አይችልም። በጭራሽ አይሆንም። ይከፈላል ብቻ ሳይሆን እርስ በርስ ሁሉ ነው የሚጫረሰው። ቲፒኤልኤፍ የራሱን ፍላጎት ለማሳካት ሲል ሌላኛውን አካል የሚገልበት ወይም አደጋ ውስጥ የሚጥልበት አይነት እርምጃ ነው የሚሆነው። በቤንሻንጉል በኩል ግን እንደዛ አይደለም። በቤንሻንጉል በኩል እዛም ያሉ ታጣቂዎች ድጋፍ ያደርጉለታል። የሱዳን መንግስት ድጋፍ ያደርግለታል። በጎጃም በኩል ያለው ከቲፒኤልኤፍ ጋር ለመስራት ፍላጎት ያለው የነዘመነ ካሴ ቡድንም ድጋፍ ለማድረግ በዛ በኩል ይቀሏል። የጋምቤላ የምናምን የሚባሉ አካላቶች እንደዚሁ ከውጭ ወደ ውስጥ ነው እንግዲህ ሊመጣ ያሰበው ማለት ነው። አንዱ እሱ። ሁለተኛው የህዳሴ ግድብ ደግሞ ያለበት በመሆኑ ምክንያት ደግሞ እሱ ደግሞ ሌላኛው ትልቅ የብሔራዊ የደህንነት ስጋት ነው የሚሆነው። አጠቃላይ ለኢትዮጵያ ማለት ነው፣ ለብልጽግና ብቻ አይደለም፣ ለኢትዮጵያም ጭምር ስጋት የሚደቅን ሆኖ ነው የሚመጣው። ሶስተኛው ለዓለም አቀፉ ማህበረሰብ ይህም በቀላሉ የሚታይ አይደለም። ያ ማለት የሱዳን ላይ ያለው ጦርነት እንዲባባስ ነው የሚያደርገው። ዞሮ እኮ ሱዳን ላይ ነው የሚዋጉት። ሱዳን ላይ በቤንሻንጉል እስኪመጡ ድረስ እኮ መንግስትም ዝም ብሎ ያያል እኮ ማለት አይደለም። ራሱን እርምጃ እኮ ይወስዳል እኮ። ያ ማለት በቃ ቀጠናው ታመሰ ማለት ነው። በቃ ያ የሱዳን ጦርነት ኢትዮጵያ ውስጥ ገባ። ኢትዮጵያ ውስጥ ከገባ ኤርትራንም ይጨምራል። ከዛ በኋላ አትቆጣጠሩ። ለዓለም አቀፉ ማህበረሰብ አደገኛ መልእክት ነው። እንዲሁ በቀላሉ የሚያዩት አይደለም። በአጠቃላይ ለኢትዮጵያ መንግስት ለዓለም አቀፉ ማህበረሰብ ከባድ የሆነ ስጋት የሚፈጥር ወታደራዊ እንቅስቃሴ ነው። ቲፒኤልኤፍ አስቦት ከሆነ ነው የምለው፣ አስቦት ከሆነ ለዓለም አቀፉ ማህበረሰብ ለኢትዮጵያ መንግስት በጣም ስጋት የሚደቅን እርምጃ ነው። ዝም ብሎ አያዩትም ባይ ነኝ። ያስቡታል። እንዴት አያስቡትም? ሊያስቡት ይችላሉ። ምክንያቱም ቲፒኤልኤፍ የህልውና አደጋ ውስጥ ነኝ እያለ ነው። እንደምትሰሙት የህልውና አደጋ ውስጥ ነኝ ማለት ምን ማለት ነው?
በቃ ጉዳዩ ለመኖርና ያለ መኖር ነው እያለ ዝም ብዬ ካየው ጠፋለሁ እያለ ጠላቴ ሊያጠፋኝ ነው፣ ሊደመስሰኝ ነው። ስለዚህ የማደርገው እንቅስቃሴ የመኖር ነው፣ ለመኖር ስል ሰርቫይቭ ለማድረግ ስል የማደርገው እንቅስቃሴ ነው የሚል ነው። ግን ይህም ብቻ ብሎ ግን አይደለም። ለመኖር ስል ወይ እኖራለሁ ውጤቱን ማለት ነው፣ ወይ እኖራለሁ ወይም አብረን እንጠፋለን። የህልውና አደጋ ውስጥ ነኝ ሲል አንድ የፖለቲካ ኃይል ይህንን እያለ ወይ እኖራለሁ አሊያም አብረን እንጠፋለን። ስለዚህ ቲፒኤልኤፍ ይህን እያለ እኔ ልታጠፉኝ ነው የምትመጡት፣ ግን አብረን እንጠፋታለን እንጂ እኔ አልጠፋም እያለ ብቻዬን አልጠፋም እያለ አጥፍቶ የመጥፋት አይነት እርምጃ ውስጥ ነው የሚገባው ነው። ይሄ በቃ ጀስቲፊኬሽን ነው። የህልውና አደጋ ውስጥ ነኝ ማለት ለየትኛውም አይነት ድርጊቱ ጀስቲፊኬሽን ማስቀመጡ ነው። እንዴት እንዲህ ታደርጋለህ ስትለው እኔ እኮ የህልውና አደጋ ውስጥ ነኝ። እንዴት እንዲህ ታደርጋለህ? ይሄ እኮ ከሀገር ደህንነት አኳያ እኔ የህልውና አደጋ ውስጥ ነኝ። በቃ ለሁሉም ነገር ምላሹ እሱ ነው። ፋኖች እንደዛ አይደለም የሚያደርጉት። ምንም ብትሏቸው እኛ እኮ የህልውና አደጋ ውስጥ ነን፣ የህልውና አደጋ ውስጥ ነን፣ የህልውና አደጋ ውስጥ ነን። በቃ እቺ ጀስቲፊኬሽን ነች ለሁሉ። ምክንያቱም መኖር አለበት። ለዛ ነው የፖለቲካ ኃይሎች የህልውና አደጋ ውስጥ ነን የሚሉ። ለዛ ነው ደግሞ ከህዝብ ጋር ደግሞ ያያይዙታል የበለጠ። እንደዚህ የሚል አካል ይሄንን አያስበውም ብዬ አልገምትም። ይሄን አያስበውም ብዬ አልገምትም። አጠቃላይ ለሀገሪቱ ደህንነት ስጋት ሊደቅን የሚችል እርምጃ ውስጥ አይገባም ብዬ አላስብም። እንዲህ የሚል አካል እነ ግብፅ የሚፈልጉትን ነገር ለማግኘት መንገድ መሪ ሆኖ አይመጣም ብዬ በጭራሽ ላስብ አልችልም። እነ ግብፅ እልል በቅምጤ ነው በቃ ቲፒኤልኤፍ በቤንሻንጉል በኩል ጦርነት ተከፍታለሁ ካለ ምን አለፋችሁ በቃ ቀጥታ ነው የሚደግፉት። ከዛ በኋላ የኢትዮጵያን መንግስት እጁን ጠምዝዘው ነው በአባይ ውሃ እና በግድቡ ላይ እንዲደራደር የሚያደርጉት፣ የእነሱን ፍላጎት እንዲቀበል እንዲፈርም የሚያደርጉት። ቲፒኤልኤፍ አሁን እያለ ካለው አኳያ ይሄንን አይነት ነገር አይደፍርም፣ ይሄንን ጉዳይ አያደርግም ብሎ ለማሰብ በጣም ይከብዳል። ሰው ሊያደርግ ይችላል። ኢትዮጵያን በጣም የሚጎዳ ግብፅን በእጅጉ ሊጠቅም የሚችል አይነት ነገር ሊያደርግ ይችላል። እንደ ኩራት ሁሉ እንደሚወስዱትም ምንም ጥያቄ የለም። እንደ ኩራት ምንድነው የምትሉት? ኢትዮጵያ ብትፈርስ እኮ ግድ የላቸው እንኳን የግብፅን ፍላጎት እንዲሟላል መስማማት አይደለም ብትፈርስ እኮ ግድ የላቸውም። እያልኳችሁም ያሉት እኮ እሱን እኮ ነው። ወይ እኖራለሁ ወይንም አብረን እንጠፋለን እያለ ነው ቲፒኤልኤፍ። ይሄንን እያለ ያለ አካል እንዲህ አይነት እርምጃ ውስጥ አይገባም ብለን አናስብም። እንደውም ብናደርገው የዓለም አቀፉ ማህበረሰብ ይሰጋል፣ የኢትዮጵያ መንግስት ይሰጋል። ስለዚህ ይደራደሩናል ብለው ሁሉ ራሳቸውን ሊያደፋፍሩ ሁሉ ይችላሉ። እንደዚህ አይነት ምክንያት ሁሉ አስቀምጠው ማለት የዓለም አቀፉ ማህበረሰብም ቀጠናው በቃ ሊታመስ እንደሚችል ስለሚያውቅ የኢትዮጵያ መንግስትም የብሔራዊ ደህንነት ስጋት ውስጥ በጣም ስለሚወድቅ የዛን ሰዓት ላይ ሊደራደሩን ይችላሉ፣ ራሱ ብልጽግና ለመደራደር ሊዘጋጅ ይችላል የሚል ነገር ሁሉ አስበው አረ እናርገው እንደውም ሊሉ የሚችሉ ይመስለኛል። ሊያጨበጭቡለት ሁሉ ይችላሉ ለሐሳቡ። ይሄን ሐሳብ ይዞ ለመጣው ሰው ሊያደርጉት ይችላሉ። ግን ትንሽ ማሰቢያ ለቀረው ሰው ትንሽም እንኳን ብትሆን እውነቴን ነው የምላችሁ በጣም አደገኛ እርምጃና እነሱ የሚፈልጉትን አይነት ውጤት ይዞ የሚመጣ አይደለም። በዚህ እጅ ጠምዝዤ ወይ እደራደራለሁ ወይ ፍላጎቴን አሟላለሁ በእንደዚህ አይነት እርምጃ ብሎ ቲፒኤልኤፍ ካሰበ የምሬን ነው የምላችሁ የሚፈልገውን ውጤት ይዞ አይመጣም። ይልቁንስ ቲፒኤልኤፍ ማለት ምን አይነት ስብስብ እንደሆነ
ምን አይነት ድርጅት ምን አይነት አሸባሪ እንደሆነ ለዓለም ሁሉ የሚያሳይ የሚያጋልጥ አይነት እርምጃ ነው። ለእነ አሜሪካም ለአውሮፓ ህብረትም ለአፍሪካ ህብረትም ይሄ ስብስብ በቃ ካደረ አይቆረጠምም ብለው እንዲያስቡ የሚያደርግ ነው እና በተቻለ መጠን ጠርገው ለማስወገድ ይሄዳሉ እንጂ ዛሬ ይሄንን አድርጌ ፍላጎቴን አሳካለው ያለ አካል ነገ ይሄንኑ ወይንም ደግሞ ከዚህ የባሰም ነገር ደግሞ አድርጌ ፍላጎቴን አሳካለው ላለ ማለቱ ምንም ዋስትና የለም። ምንም ዋስትና የለም። ስለዚህ እንደውም የበለጠ ብልጽግና ይሄንን አካል ከወዲሁ ላጥፋው ለሚለው ፍላጎቱ በዓለም አቀፉ ማህበረሰብ ዘንድ ተቀባይነት እንዲያገኝ ቲፒኤልኤፍ መንገዱን ይፈጥራል እንጂ በዚህ በእርግጠኝነት ወደ ድርድር ጠረጴዛ እመጣለሁ ብሎ ካሰበ በጣም ግን ቲፒኤልኤፍ እንደዛ ነው። የዓለም አቀፉን ማህበረሰብም በቃ ስጋት ውስጥ በመክተት የጠረጴዛ ወንበር ያመቻቹልኛል ብሎ ያስባል። ግን እንደዛ ስጋት ውስጥ በእንደዚህ አይነት ማለት በማይመጣ ነገር በማይመጣ በቃ አንዳንድ ነገር እኮ አለ ልክ ያለው በማይመጣ አይነት መንገድ ፍላጎቴን አሟላለሁ ስትል ሌላው አካል ፍላጎትን ያሟላል ማለት ግን አይደለም። ያ ማለት በቃ ሌላውን አካል አነቃኸው ይሄ አካል ዛሬ ይሄን ካደረገ ነገ ተመሳሳዩን ወይንም ከዚህም የባሰ ለማድረግ ችግር የለበትም ብሎ እንዲያስብ እና ከወዲሁ እንድትጠፋ ይወስንብሃል እንጂ በፍጹም አረ ይሄን የሚያደርጉ ከሆነማ እባክህ ተደራደር የሚል ነገር የለም። እንደው ያማ ማለት አንተን ማበረታታት ማለት ነው። የበለጠ እንድትደፋፈር ማድረግ ማለት እኮ በጣም አደገኛ አይነት እርምጃ ነው እምለው ለዛ ነው። እንግዲህ ጄኔራል ጻድቃን ተናገረው ሰሞኑን መነጋገር የነበረ ጉዳይ ነው። ግን ጄኔራል ጻድቃን ደግሞ ሲናገረው የተወሰነ ክብደት አለው። ምክንያቱም ከአካባቢው ከማንም በተሻለ መረጃ የማግኘት እድል አለው። አንድ ሁለተኛ ነገር ጄኔራል ናቸው። ጄኔራል ከመሆናቸው ጋርም በተያያዘ የአንድን ወታደራዊ እንቅስቃሴ ፍላጎቱ የት ድረስ ነው ምን ሊያደርግ ነው የሚለውን ነገር የሚያገኙትን መረጃ ተንትነው ከማናችንም በላይ የመረዳት አቅም ይኖራቸዋል። ስለዚህ እሳቸው ይሄንን ነገር አሉት ማለት ጉዳዩን ዝም ብለህ አይ ወሬ ነው ብለህ የምታልፈው አይደለም። ግን ሲባል የነበረ ጉዳይ ነው። አሁን እሳቸው ደግሞ መጥተው አይ በዛ በኩል ጦርነት አዲስ ግንባር የመክፈት ፍላጎት አለ አሉ። ጉዳዩ ሲሪየስ ነው ማለት ነው። በቲፒኤልኤፍ በኩል እየታሰበ ያለ ጉዳይ ከሆነ ደግሞ የበለጠ ቲፒኤልኤፍ መጥፋት አለበት ለሚለው አቋም ማረጋገጫ ነው። ይሄን ይዘህ ብቻ አሜሪካንን በዚህ ማሳመን ትችላለህ። ይሄን ይዘህ ብቻ የአውሮፓ ህብረትን በዚህ ማሳመን የሚከፈለው ተከፍሎ ቲፒኤልኤፍ ይጥፋ የሚል ነው እንጂ ደግሞ ጭራሽ ሌላ አሸባሪ እኮ በቃ ሽብር እኮ ማለት ነው። ሌላ እኮ አይደለም። የኔ ፍላጎት ካልተሳካ በቃ ሁሉም ነገር ይጠፋል ማለት እኮ ሽብር እኮ ነው። ሽብር ለዚያውም እኮ ጥፋ ተብሎ እኮ አይደለም። የፈረምከውን ስምምነት አክብር እኮ ስለተባለ የፈረምከውን ስምምነት አክብር ስለተባለ ብቻ እንዴት የፈረምከውን ስምምነት አክብር ባላለሁኝ ብሎ እንዲህ አይነት ትርምስ ፈጥራለሁኝ በቃ ሁሉም ነገር እንዲጠፋ አደርጋለሁ የሚልን አካል ለኮ ሽብርተኛ እኮ በቃ ይሄ አካል ነገ ከነገ ወዲያ ምን ሊሆን እንደሚችል በቃ ማሳያ እኮ ጭራሽ በሱዳን በኩል ሁሉ አድርጌ በቤንሻንጉል መጥቼ ትልቅ የብሔራዊ ደህንነት ስጋት ፈጥሬ ግብፅን ተሸክሚያት ነው የምመጣው። ግብፅን ተሸክሜ ይዤ እመጣለሁኝ እያለ እኮ
ተሸክሜ የመጥቻ ያስገባታለሁ ያ የሱዳንን ጦርነት ኢትዮጵያ ውስጥ አስገባዋለሁ ያለ ይሄንን ዝም ብሎ የሚያይ ዝም ብሎ የሚታገስ አካል የለም። ግን እነሱ ማሰቢያም የለም እንዳልኳችሁ እንደውም ሲጨነቁ ለድርድርማ ሁኔታዎችን ያመቻቻል በሚል ትንተና ተደፋፍረው እናርገው ብለው ወይም ለሐሳቡ ሊያጨበጭቡ ሁሉ ይችላል። ደግሞ እየተደረጉም ያሉት አንዳንድ ወታደራዊ እንቅስቃሴዎችም ያንንም የሚያመላክቱ ናቸው። ምናልባት ጄኔራል ጻድቃንም እንዳረጋገጠው በወልቃይትም በኩል ሊመጡ ይችላሉ እንዳለው በሱዳን በኩልም አድርገው ማለት ነው ሲሞክሩት እንደነበረው በዛም ሊመጡ ይችላሉ የሚል ነገር አለ። ግን በቤንሻንጉል በኩል የህዳሴ ግድብን ለዛ አቅራቢያ በሆነ አካባቢ ላይ ግን የጦር ግንባር መፍጠር ማለት ግን ይሄ እብደት በቃ ራስ ላይ ሞት ማወጅ ነው። ያከስመዋል ነው ተረባርቦ ነው የሚያከስመው። በእርግጠኝነት ይሄ አይነት ነገር ተጨባጭ መሆኑ ከተረጋገጠ የዓለም አቀፉ ማህበረሰብ ራሱ ነው የፌደራል መንግስትን ሰራዊት ትግራይ ውስጥ እንዲገባ የሚገፋፋው ራሱ ነው የሚገፋፋው። ቶሎ ብለ ስርዓት አስይዝ የሚል አሁንም በነገራችን ላይ እንዲህ አይነት ነገሮች አሉ። በተለይ ቲፒኤልኤፍ ምላሽ ሬዚስት ማድረግ እንደሆነ ሲረዱ እየተጠየቀ ያለውን ነገር ለማድረግ ፍላጎት እንደሌለ ሲረዱ የፌደራል መንግስት ትግራይ ውስጥ ቢገባ የሚል አይነት ነገር አለ። አሁንም በቃ አቋም የተያዘበት ጉዳይ ባይሆንም ማለት ነው። ቲፒኤልኤፍ በዚሁ የሚቀጥል ከሆነ ስርዓት አስከብር ነው የሚሉት ወይንም ደግሞ ስርዓት ላስከብር ሲል ግሪን ላይት ነው የሚያሳዩት፣ ይፈቅዱለታል እንጂ ኖ የሚል ነገር የለም። ተደራደር የሚል ነገር እንደዚህ የለም። ተደራደር ምናምን የሚባለው ነገር ቲፒኤልኤፍ የወሰዳቸውን እርምጃዎች በሙሉ ሲቀለበስ እንጂ ይሄ በቤንሻንጉል በኩል መጥቼ የሱዳንን ጦርነት እዚህ አስገብቼ የህዳሴ ግድቡንም አደጋ ውስጥ ይሄ በጣም አደገኛ ሐሳቤ ነው። በዚህ ጫና ፈጥራለሁ ብሎ የሚያስብ አካል ካለ እብድ ነው። በቃ ጤነኛ አይደለም። እውነቴን ነው የምላችሁ። ራሱ ተውት፣ ለህዝቡ አይደለም በቃ ለራሱ ሁሉ የማያስብ ነው የምላችሁ። ለራሱ ለቲፒኤልኤፍ የማያስብ ነው። ይሄንን ሐሳብ አጨብጭቦ የሚቀበል ወይም ደግሞ ይሄንን ሐሳብ ይዞ የሚመጣ አካል ካለ በቃ ራሱ ቲፒኤልኤፍ እንዲጠፋ የሚፈልግ አካል ነው። ይሄ በጣም አደገኛ የፌደራል መንግስቱም ጊዜ ሳይወስድ ትግራይ ውስጥ እንዲገባ የሚያስገድደው አይነት እርምጃ ነው የሚሆነው። ቶሎ ብሎ እርምጃ እንዲወስድ የሚያስገድደው አይነት እርምጃ ነው የሚሆነው። የዓለም አቀፉ ማህበረሰብም ጭምር ግፊት እንዲያደርግ ማለት ቶሎ ገብቶ ስርዓት እንዲያስይዝ የሚያስገድድ ወይም ግፊት እንዲያደርግ የሚያደርገው አይነት እርምጃ ነው የሚሆነው። ነገር የእውነት ከሆነ የእብደት ሐሳብ ስለሆነ ደግሞ አያስቡትም ብሎም ደግሞ ለማሰብ ትንሽ ስለሚቸግር በጣም ዋጋ ሰጥተን ያወራ ነው በዛ ምክንያት ነው እንጂ ሐሳቡ በጣም አስደንጋጭ እና የእብደት ሐሳብ ነው ለማለት ነው ወዳጆች።